ደቡብ ሱዳን ጁባ ከተማ ውስጥ ነው የምንገኘው። አሁን የምንገኝበት አካባቢ ደግሞ ትላልቅ የሚባሉ ሆቴሎች የሚገኙበት ሰፈር ነው። የጁባ ብሔራዊ ስቴዲየም ያለበት አካባቢ ማለት ነው። በዚህ አንድ ሆቴል አለ። በተለይ በደቡብ ሱዳን ልማት ውስጥ ከፍተኛ አስተዋጽኦ እንዳበረከቱ የሚነገርላቸው ዶክተር አይሸሹም ተካ ደንበሽ የሚባል ሆቴል ለረጅም ዓመታት ህዝቡን እንዲያገለግል ያደረጉት ማለት ነው። እሱ ሆቴል ውስጥ ተገኝተን ምን አይነት አገልግሎቶች እየተሰጡ ነው የሚገኙት የሚለውን ነገር አብረን የምንመለከት ይሆናል። ወደ እናንተ የምናደርስ ይሆናል። አብራችሁ እንኳን ደህና መጣ። ወደ ደንበሽ ሆቴል። ስሜ ጤና አንዷለም ይባላል እና ስለ ሆቴላችን ያው አንዳንድ ገለጻዎችን እሰጣለሁ። የደንበሽ ሆቴልና የጁባ ነው ታሪክ በተወሰነ መልኩ እስኪ የደንበሽ ሆቴልና የጁባ ከተማ ትስስር ያው ደንበሽ ሆቴል የረጅም ዓመት ታሪክ ያለው ሆቴል ነው። ምክንያቱም ከዚህ በፊት ከዚህ አነስ ያለ ሆቴል ነበረ። ከዛ በኋላ ያው የደንበሽ ሆቴል ባለቤት በተለያዩ ኢንቨስትመንት ላይ ያው በመስራት ላይ ያሉ እንዲህ አይነት ደግሞ የሆነውን ሆቴል በትልቅ ደረጃ ሊሰሩ ችለዋል። ሆቴል ብዙም ባልተስፋፋበት ወቅት ነው ደንበሽ ሆቴል የተሰራው። ብዙም ባልተስፋፋበት አመታት ውስጥ ነው ደንበሽ የመጀመሪያውን ደንበሽ የሰራ። ከዛ በኋላ ደግሞ ያው እንደዚህ ወደ 5 ስታር ሌቭል ያለውን ሆቴል ደግሞ የተሰራው አሁን በቅርብ ጊዜ ውስጥ ነው። ሆቴሉ በጣም ብዙ ፋሲሊቲዎች አሉት፣ ብዙ የሚታዩ ነገሮች አሉት። ኢትዮጵያዊ መልክም አለው። ኢትዮጵያዊ መልክም አለው። የተመለከትኩ ነበር ፎቶና ከኢትዮጵያዊ አርት ዲዛይን አለ እዛ የተሰቀሉ የሐመር ብሔረሰብ የሚያሳይ። እዚህ ጋር ደግሞ ስንመጣ ያው የኢትዮጵያን ትራዲሽናል ኮፊ በዚህ መልኩ ያው ስፌታችን ሁሉ ነገር ይሄ ሁሉ የምታዩት ነገር ከጅማ የመጣ የስኒ ማስቀመጫዎች እንግዲህ ኢትዮጵያን በአጠቃላይ የያዘ ቦታ ነው ይሄ ማለት ነውና አሉን እነዚህ ካልቸሮች ይሄው ያሉን ፒክቸሮች በሙሉ ኢትዮጵያዊን የሚገልጽ ነው። ቀረጻችንን ስንጨርስ እንመጣለን። ስለዚህ ሌሎች ቦታዎችን አይተን እንመለስ ፕሊዝ። ወዴት ነው የምንሄደው አሁን? ወደ አነስተኛው ወደ ሬስቶራንታችን ነው የምወስዳችሁ። ይሄኛው አንደኛው ሬስቶራንታችን ነው። የሚይዘው ካፓሲቲ እስከ 40 እስከ 50 ሰው ያህል ሲት አለው። ሌላም ትልቅ ሬስቶራንት አለ። አጠቃላይ ስንት ሬስቶራንት ነው ያለው? 2 ሬስቶራንት አለን አሁን ለጊዜው። ያው ትልቅና በጣም ትልቁ አለ ወደ 96 ሰው የሚይዝ። ይሄኛው ደግሞ ወደ 44 ኦልሞስት 50 ሰዎችን ሊይዝ የሚችል ሬስቶራንት አለ። ከዚህ ሌላ ያለንን ትልቁን ሬስቶራንት ደግሞ ላሳያችሁ። ወደ ትልቁ ሬስቶራንት እንሂድ። ይሄው እንግዲህ ትልቁ ሬስቶራንታችን ይሄን ይመስላል። ወደ 96 ሺት አለው። ያው 96 እስከ 100 ብለ ብናስበው ጥሩ ነው። ትልቁ ሬስቶራንታችን ይሄን ይመስላል። ቅድም ያሳየኋችሁ ደግሞ አነስተኛው ሬስቶራንት ነው። ስለዚህ ወደዚህ ደግሞ ሌሎች ፋሲሊቲዎች ስላሉ ያን ፋሲሊቲዎች ባሳያችሁ ደስ ይለኛል። ጋርደን ቪው አለው። እንደገና ደግሞ እዛ ጋር የምታዩት ፋውንቴን አለን፣ በጣም ትልቅ ፋውንቴን። እንደገና እዛ ጋር የምታዩት ደግሞ ትልቅ ቢግ ስክሪን አለ፣ ለተለያዩ ፕሮግራሞች የምንጠቀምበት ነው። ስለዚህ አይነ ማረፊያም ከዛ ውጪ ሰዎች ነፋስ ውጪ ላይ መቀበል ሲፈልጉ እዚህ ጋርደን ላይ መዝናናት ይችላሉ፣ መብላት ይችላሉ፣ ምሽት ማምሸት ይችላሉ። ሌላው ደግሞ የስፖርት ኤሪያዎች አሉ። እንደነገርኩ ሙሉ አገልግሎት ነው። በ5 ስታር ሌቭል ያለ አገልግሎት ነው የምንሰጠው። ስዊሚንግ ፑል ኤሪያ አለን፣ ሄልት ሴንተር አለን፣ ስፓ ኤንድ ጂም፣ ስፖርት ማዘውተሪያ ቦታዎች አሉ ለእንግዶች ሪላክስ የሚያደርጉበት። ባስኬትቦል አለን፣ መረብ ኳስ አለን፣ ግራውንድ ቴኒስ አለን። ይህንን አይነት የሄልዝ ፋሲሊቲዎችን ያሟላ ሆቴል። መኝታ ቤቶቹን ደግሞ የተለያዩ ሩሞች አሉ።
አሁን እንግዲህ ማሳይ ደግሞ ወደ ሩሞቻችን ነው ይዤ የሚሄደው 4 አይነት ሩሞች አሉ አንደኛው ቪላ ፕሬዚደንሻል ሰረኒቲ እና ትዊን ሩሞች አሉ እስቲ እንግዲህ አረፍ ብለን ደግሞ እስቲ እናውራ ይሄ ቪላ ሩማችን ነው ተቀመጥ እንግዲህ እንደምታየው በጣም ምቾታል በጣም አየሩ በጣም ፀሐይ ላይ ስለቆየ እዚህ ደግሞ ያው ቅዝቃዜው የትክክለኛውን አየር የያዘ ቅዝቃዜ ነው ያለው ይሄ ሩም ከሌሎች የሚለየው ሲቲንግ ሩም የራሱ አለው ቤድሩም የራሱ አለው እንደገና ልብስ መልበሻ ክሎዜት አለው ያው ባድሩም አለው ስለዚህ ይሄ በደንብ ለእንግዶች ምቹ ሆኖ የተዘጋጀ ክፍል ነው ሌላ ደግሞ ፕሬዚደንሻል ሩም አለን እሱን ደግሞ ባሳይህ ደስ ይለኛል ግቢያችሁ በጣም ያምራል በጣም ቆንጆ ነው ነፋሻ ነው ማታ ላይ አሁን ማሳይህ ትልቁ የፕሬዚደንሻል ሩማችን ነው ሁሉም ፋሲሊቲ ተሟላለት ነው ዳይኒንግ አለው ከዛኛው ከቪላው ለየት የሚያደርገው እሱ ነው እንደገና ለየት የሚያደርገው ደግሞ ኢፍ ቪአይፒ ሲመጣ የራሳቸው ፕራይቬት ጋርድ ካላቸው ጠባቂዎች ካሏቸው ለጠባቂዎቻቸውም ሩም አላቸው ይሄ ደግሞ የእንግዳችን ቤድሩማችን ነው እዚህ ጋር ባዝ ያለው ትልቅ ባድሩም አለ ቪአይፒ እንግዳችን ጠባቂ ይዘው ቢመጡ ለጠባቂው የተዘጋጀለት የመኝታ ክፍሉ ይሄን ይመስላል ከዚህ ውጪ ደግሞ ያው ለእንግዶቻችን የተለያዩ አገልግሎቶች እንሰጣለን በክፍላቸው ውስጥ እንግዶቻችን እንደ ቤታቸው ፊሊንግ እንዲሰማቸው የሚያስፈልጋቸውን ነገር በሙሉ አቅርበን ነው የምንጠብቀው አሁን ካየናቸው ክፍሎች ውጪ ሌሎች ክፍሎችም አሉ አይደል አሉ እነዛ ያሉን ሩሞች ኤላይት ሩሞች አሉን እንደገና ትዊን ቤዶች አሉን ጠቅላላ 81 መኝታ ክፍሎች አሉ በደንበሽ ሆቴል ከዛ በተጨማሪ ያው የተለያዩ ስብሰባዎች ዝግጅቶች ሊኖሩ ይችላሉ አዳራሽ አሉ አዳራሾች የተለያዩ አዳራሾች አሉ አሁን ደግሞ ወደ አዳራሽ ወስጄ ላሳያችሁ ቴንክ ዩ አመሰግናለሁ ካሉን አዳራሽ ውስጥ አንደኛው ይሄኛው አዳራሻችን ነው ተለቅ ብሎ ያለው አጠቃላይ አዳራሽ ነው ያለው ሁለት አዳራሾች አሉ ሌላ ደግሞ ለቪአይፒ ፕራይቬት የሆኑ ለብቻቸው ሆነው ራሳቸው ሚቲንግ የሚያደርጉበት አዳራሽ ሳይሆን ሩሞች አሉን ሁለት ወደ 4 አለን ማለት ነው ለነበረን ጊዜ በጣም አመሰግናለሁ